ተነስቶ ነበረና አንደኛ አጀንዳው ግልጽ ነው ማለት በእነዚህ ጉዳዮች ላይ ያሏችሁን አስተያየቶች መታችሁ ለሁሉም ኢትዮጵያውያን በመላ ዓለም በመላ ዓለምም ላሉ ኢትዮጵያውያን አቅርቡ ነው ያልናቸው። ሁለተኛ የላክንላቸው የንግግር አቀራረብ ላይ ቢከተሏቸው የምናስባቸው ማለት እንደ ኮድ ኦፍ ኮንዳክት ሊወሰድ የሚችል ነገር አለ። ቀደም ሲል ልደት ያነሳውን ነገር ጨምሮ ለምሳሌ እዛ ላይ ለሚያቀርቧቸው ሀሳቦች ዋናዎቹ ኃላፊዎች እነሱ መሆናቸውን የሚገልጽን ጨምሮ ማለት ነው። አንደኛው አጀንዳው ላይ አተኩረው ቢናገሩልን ወይም በቀረበው አጀንዳ ዙሪያ ያላቸውን አስተያየት ቢገልጹልን እንደሚመከር አሻግረናል መልእክቱን ለሁሉም ተናጋሪዎች እና እሱም እንግዲህ በእኛ በኩል ጥረት ተደርጓል። የእኛ ፍላጎት በኢትዮጵያ ውስጥ ጦርነት እንዴት እንደሚቆም፣ አገዛዝ እንዴት እንደሚያበቃና ዘላቂ ሰላም እንዴት እንደሚመጣ ያላቸውን ምክረ ሀሳብ እንዲያቀርቡ ነው። ከዛም ውጪ የሆነ ነገር ያደርጋሉ የሚል ግምት የለንም። ግን እንደው ይሄ ሰልፍ በስኬት መካሄዱ የሰላማዊ ትግልንም በኢትዮጵያ ውስጥ እየተካሄዱ ያሉት ትግሎችንም የእስከዛሬ ትራጀክተሪ ከመሰረቱ ሊለውጥ የሚችልበት እድል አለ ብዬ አስባለሁኝ። ምክንያቱም አንደኛ ኢንተርኔቱን ከዚህ ቀደም ኦፍኮርስ በኢትዮጵያ ለውጥ ለማምጣት ጥቅም ላይ ውሏል። ከዛ በኋላ ባለው ግን ለመሰባሰብ እና የጋራ አጀንዳ ለመፍጠር ትልቅ ችግር ገጥሞት እንመለከታለን። ፍትህንና ሰላምን፣ እኩልነትን፣ ነፃነትን የሚፈልገው ኃይል በተለያዩ ነገሮች ምክንያት በመካከሉ ትልልቅ ገደሎች ተፈጥረው እንደገና መገናኘት ወይ መሰባሰብ አንድ መሰረታዊ በሆኑ ጉዳዮች ላይ መግባባት በጣም ተቸግሮ ቆይቷል። ህብረተሰቡም ኦፍኮርስ በዛ ወጀብ ውስጥ እያለፈ ያለ ነው ሊባል የሚችል ይመስለኛል። በተለይ ፖለቲካል ኮሚኒቲው እና የእነዚህ አይነት መድረኮች ቢያንስ መሰማማትን ይፈጥራሉ። ቢያንስ ሲሆን ወደ መግባባት፣ ወደ አብሮ መስራት፣ ወደ የተለያዩ ነገሮች ያድጋል። ግን ቢያንስ ማምን እያለ ነው ሪሊ የሚለውንም በተመለከተ በቅጥ እየተሰማማን ያለ አይመስለኝም በእኔ አስተያየት። ቢያንስ እሱን ይፈጥራል። በሁሉም በተሰባሰቡበት መንገድ አገር እንዲህ እንድትሆን ነው የምፈልገው እያለ ነው ብሎ የመሰማማት እድል ይፈጥራል። ያ በጣም በጣም ትልቅ እርምጃ አድርገን እንወስደዋለን። ብዙዎቹን ነጥቦች እንደቱ ስላነሳቸው እነዚህን ነገሮች ማከል ፈልጌ ነው። በዚሁ እንቀጥልና እንግዲህ ቴዲ እስካሁን ጥያቄ ካለህ መግባት ትችላለህ። ካልሆነ ወደ ሬዮት ሌላ ጥያቄ ካለሽ ምናላቸው አልቻለም። ምናላቸውን እዚህ ጋር ታያለሽ ዜና መጠየቅ እችላለሁ ከተሰጠኝ እድሉ። እሺ ቀጥል እንግዲያውስ ቴዲ። እሺ ቴዎድሮስ ጌታሁን እባላለሁ። ጋዜጠኛ ነኝ። አሁን አይደለሁም፣ ስደተኛ ነኝ። ሀገር ቤት በነበርኩበት ሰዓት ላይ ጋዜጠኛ ነኝ። በቲክቶክ በተቻለ መጠን ሁሉን አሳታፊ የሆነ ፖለቲካዊ ውይይቶችን አደርጋለሁ። የተለያዩ ምሁራኖች ከተለያዩ የፖለቲካ ሀሳቢዎችን እያሳተፍን እናወያያለን። ያን አደርጋለሁ፣ ያን እመራለሁ። ስላየኋችሁ ደስ ብሎኛል። 2-3 ጥያቄዎችን አጠር አድርጌ ላንሳ። ከአቶ ልደቱ ጋር ከትላንት ወዲያ ቆይታ ካደረግን በኋላ ዩቲዩብ ላይ ስለ ውይይቱ ምን ታዘባችሁ ብዬ አንዳንድ ጥያቄዎችን አንስቼላቸው ነበር እና በዚህ ጥሪ ቀርቦላቸዋል። ለጠቅላይ ሚኒስትሩ ኦፊሻል የተላከ ኢሜይል እንዳለ አቶ ልደቱ ሲናገሩ ሰምታችኋል እና ትቀርባላችሁ ብዬ አንስቼላቸው ነበር። አብዛኞቹ የመለሱልኝ ምላሽ ከስያሜው ራሱ እኛን ኮንኖ እኛ ላይ ፈርዶ የሚነሳ ነው፣ ግፋዊ አገዛዝ ነው የሚለው እና እኛ የምንወቀጥበት ሰልፍ ላይ እንዴት እንገኛለን? ቢያንስ እንደው ኒውትራል እንኳን ለመሆን ሞክሮ ቢሆን እንኳን አሁን አስቀድሞ እኛ ላይ ውሳኔ ያሳለፈው እኛን ጨቋኝ ግፋዊ አገዛዝ ነው ያለው ብለው እንዴት ነው ቀርበን ስንወቀጥ አብረን የምንታደመው የሚል ነገር አንስተዋል እና ምናልባት ስያሜው በተቻለ መጠን ስያሜው ትንሽ እንደዚህ አይነት ጎርበጥ ያለ ሀሳብ እንዲሰጡ አላደረገም ብላችሁ አስባችኋል? በተቻለ መጠን እንደው ስያሜው ጦርነት ይቁም የሚል ከሆነ በተቻለ መጠን ገዢው ፓርቲ የሚያደርገው ነገር የሚታወቅ ነው እና እንዲሳተፉ እነሱ እንዲመጡ ቢያንስ ማዕከል ላይ ያለ አረፍተ ነገር አለመጠቀማችሁ ምናልባት እነሱን አስቀድሞ የመግፋት ነገር ያለበት አይመስላችሁ? ሞቶ ማለት ነው እና ይህን ከእነሱ ስላየውን ነው እና በዚህ ጉዳይ ላይ ምን ትላላችሁ ለማለት ያለው። ሌላኛው አሁን አየር ላይ የሚደረግ ስብሰባ ነው ወይም ሰላማዊ ሰልፍ ነው።
ህዝቡ ያለው መሬት ላይ ነው። በአይነትም በይዘትም እኔ እስከማውቀው ድረስ ለየት ያለ ሰላማዊ ሰልፍ ነው። እንዲህ ያለ ነገር ሰምቼ አላውቅም። መሬት ላይ ምን አስባችኋል? ምክንያቱም በገሃዱ ዓለም ሰዎች ያሉት መሬት ላይ ነው እና ይህ ነገር መሬት ላይ ካለው ህዝብ ጋር ተቆራኝቶ ኢንተግሬት አድርጎ ያሰባችሁት ነገር ወይም ደግሞ የታሰበው ነገር ግብ እንዲደርስ ምን አስባችኋል? መሬት ላይ ካለው ህዝብ ጋር ከመናበብ አኳያ ነው ይህን ጥያቄ ያነሳሁትና እነዚህ ናቸው ሁለቱ ጥያቄዎች። እሺ በቅድሙ አካሄድ እንሂድ ልደት። እነዚህ ሁለቱን አድረስ አድርገን ወደ ቀጣይ። ጥሩ። ምናልባት ምናላቸው ካለ ጥያቄ ማቅረብ ይችላል። አሁንም ባክስቴጅ ላይ ነው መሰለ ያለውና ጥሩ። ቴዲ ያነሳው ጥያቄ ከገዢው ፓርቲ አባላት ወይም ደጋፊዎች የሚነሳ ጥያቄ ነው ወይም ደግሞ አስተያየት ነው፣ የሚጠበቅ ነገር ነው። እኔ ይሄን ማለታቸው ስህተት ነው ብዬ አልወስድም፣ መብታቸው ነው። ግን ደግሞ እኛ ደግሞ የራሳችን አቋም አለን፣ የራሳችን ግንዛቤ አለን። አሁን ኢትዮጵያ ውስጥ ሰላም የጠፋው አገሩ በጦርነት እየታመሰ ያለው በዋናነት በአገዛዝ መኖር ምክንያት ነው የሚል እምነት አለን። በስልጣን ላይ ያለው አገዛዝ በጉልበት የማያምን ቢሆን በአገሪቱ የሚፈጠሩ የፖለቲካ ልዩነቶችን፣ ቅራኔዎችን በውይይት በድርድር በምርጫ ለመፍታት ዝግጁ የሆነ መንግስት ቢኖር ኖሮ እንደዚህ ግጭቶችና ጦርነቶች አይኖሩም ነበር የሚል እምነት አለ። እንደዛ አይነት የፖለቲካ አውድ ባለበት ሁኔታ ጠበንጃ ይዞ ጫካ የሚገባ ሰው ከሽፍትነት ያለፈ ሚና አይኖረው፣ አገዛዝ በሌለበት ሁኔታ ማለት ነው። አሁን በተጨባጭ ግጭት ውስጥ ያሉ ጦርነት ውስጥ ያሉ ኃይሎች የፖለቲካ ኃይሎች ናቸው። የፖለቲካ ጥያቄ አንስተው ተገቢ የሆነ መልስ በማጣታቸው ጠበንጃ ለማንሳት የተገደዱ ናቸው እና የፖለቲካ አጀንዳ አላቸው። የራሳቸው ማህበራዊ መሰረት አላቸው በአገሪቱ ፖለቲካ ውስጥ በህዝቡ ውስጥ። ስለዚህ ይሄን ነገር ነጥሎ ማየት አይቻልም። ይሄ እኛ አቋም ነው። አይ አገዛዝ የለም ብለው የሚያምኑ ሰዎች ግን ይሄን ማለታቸው ስህተት ነው ብዬ አልልም፣ በእነሱ ቦታ ሆኜ ሳየው ማለት ነው። ስለዚህ ግብዣውም እነሱን የሚመለከት አይደለም። በተሳታፊነት ደረጃ እኛ የጋበዝነው ይሄን አመለካከት ገዝቶ በወቅቱ በዚህ የትዕይንተ ህዝብ አደባባይ ተገኝቶ ተቃውሞውን ሊያሰማ የሚችል አካል ነው የጋበዝነው እና ባይገኙ እንደውም ተገቢ ነው የሚል እምነት ነው ያለኝ። እንዳይገኙ ማድረግ አንችልም፣ ሊገኙ ይችላሉ እናዳምጣለን ካሉ። ግን እኔ ባይገኙ ችግር የለብንም። እንደውም ምናልባት አንዳንድ ጊዜ ገብተውም ያለውን ሂደት ለማወክም ጥረት የሚያደርጉ አካላት ሊኖሩ ስለሚችሉ ከዛ አንጻር በዚህ አጀንዳ እስካላመኑበት ድረስ ባይገኙ ነው የሚመረጠው። ነገር ግን ያ አቋም አለን፣ የፖለቲካ አመለካከት አለን። ሀገሪቱ ውስጥ ያለውን ነባራዊ ሁኔታ ገምግመን የደረስንበት አመለካከት ይሄን የሚመለከት ነው። ስለዚህ የግፍ አገዛዝ አለ የሚለውን አምነንበት ያነሳነው ጉዳይ። ስለዚህ በዚህ አላምንም፣ ኢትዮጵያ ውስጥ አገዛዝ የለም የሚል አካል በዚህ ትዕይንተ ህዝብ መሳተፍ የለበትም፣ መገኘት የለበትም፣ እዛ ውስጥ ገብቶ መቆጠር የለበትም። ስለዚህ በእኛ በኩል እንዲገኙ አንጠብቅም፣ ግብዣችንም ለነሱ አይደለም፣ መብታቸው ነው ማለት ነው። ያን መብታቸውን ደግሞ እናከብራለን። ግን እንደ መንግስት ይሄ ክስ እያቀረብንበት ያለው ኃይል አይ የምትሉት ትክክል አይደለም፣ የኔን አቋም ህዝቡ እንዲሰማ ፈልጋለሁ ብሎ ካመነ እና ድፍረቱን ካገኘ ግን በእኛ በኩል ጋብዘነዋል። እኛን ካገዛዙ የሚለየን የራሳችንን አመለካከት ብቻ መልሰን መስማት አይደለም የምንፈልገው፣ ወይም ደግሞ ከኛ አመለካከት ጋር የሚሄድን አካል ብቻ ጋብዘን ማዳመጥ አይደለም የምንፈልገው። ከኛ ተቃራኒ አመለካከት ያለውም ኃይል እድል ተሰጥቶት መጥቶ እንዲሳተፍ ነው የምንፈልገው። የወደፊቷ ኢትዮጵያም ችግሯን ልትፈታ የምትችለው አንድ አይነት ወይም ተቀራራቢ አመለካከት ያላቸው ኃይሎች በአንድ መድረክ ተገናኝተው ስለተነጋገሩ አይደለም። የተለያየ አመለካከት ያላቸው ኃይሎች እየተገናኙ ሲወያዩ፣ ሲደራደሩ፣ ሲከራከሩ ነው መፍትሄ ሊመጣ የሚችለው የሚል እምነት ስላለን ነው ይሄን ያደረግነው። በተሳታፊነት ደረጃ ግን ይሄን አጀንዳ አልደግፍም፣ የግፍ አገዛዝ ኢትዮጵያ ውስጥ አለ ብዬ አላምንም፣ ዴሞክራቲክ የሆነ መንግስት ነው ያለው የሚል አካል ይሄን ማለት እና ማሰብ መብቱ ነው። በዚህ ትዕይንተ ህዝብም እንዲገኝ አልተጋበዘም፣ እንዲገኝም አንጠብቅም እና ምንም ችግር የለውም ማለት ነው እና መብታቸውን
እናከብራለን። ግን ቴዲ ካቀረብከው አንጻር መግፋት አይሆንም ወይ ያልከው መግፋት አይደለም። አቋም ይዘናል። እኛ አቋም አለን፣ የፖለቲካ አቋም ማለት ነው። ስለዚህ ይሄን አቋም ነው እያራመድን ያለ ነው እና እንደው ዝም ብሎ ፒውርሊ እንደሆነ የሲቪክ ሶሳይቲ ወይም ደግሞ የሆነ ከፖለቲካ ውጭ የሆነ እንቅስቃሴ እንደሚያደርግ አካል መታየት የለብንም። እኛ ሃይሊ ፖለቲካል የሆነ እንቅስቃሴ ነው የምናደርገው፣ አቋም አለ። ይህን ደግሞ በተለያዩ መድረኮች ግልጽ አድርገናል። ስለዚህ ይሄ የእኛ ግምገማ ነው፣ የእኛ እይታ ነው። ይሄን ግምገማና እይታ ሌሎችም ካልተጋሩት ብለን ልንል አንችልም። መብታቸው ነው በዛ መልኩ የሚያዩት። በቅንነትም ይሁን በክፋት እንደዛ ብለው የሚያዩ ሰዎች መብታቸው እንዲከበር እንፈልጋለን። አስተሳሰባቸውን እናከብራለን። ነገር ግን አሁን ለምሳሌ ገዢው ፓርቲ ተቃዋሚ ፓርቲዎችን የሚተችበት፣ የሚገመግምበት፣ የሚያወግዝበት አንድ መድረክ ፈጥሮ እኔን ቢጋብዘኝ አልገኝም ማለት ነው። ተገኝቼ ቻሌንጅ ማድረግ ነው የምመርጠው። እኔ ገዢው ፓርቲ ይሄን ቢያደርግ ነው የምመርጠው፣ የተሻለ ይሆናል ብዬ የማምነው። ግን ደግሞ ፍላጎቴ አይደለም እኔ በምወገዝበት መድረክ አልገኝም ካለም ደግሞ መብቱ ነው። ለምን አልተገኘም ብለን አሁን መንግስትን አንወቅስም። ምክንያቱም አንድ አካል በሚወገዝበት መድረክ አልገኝም ማለት የተለመደ ነገር ነው፣ አዲስ ነገር አይደለም። አዲስ ነገር ያደረግነው እኛንን መጋበዛችን። ይሄ ደግሞ ስህተት ነው የሚል እምነት የለኝም። ግን ገዢው ፓርቲ አልገኝም ምክንያቱም እኔን ነው የምታወግዙት ካለ መብቱ ነው። ይሄን ለምን አደረገ ብለን አልወቅሰው። እኔ ግን አሁን ተቃዋሚን የሚገመግም ተቃዋሚን የሚተች መድረክ ገዢው ፓርቲ አዘጋጅቶ ግብዣ ቢልክ የመጀመሪያ ሰው ሆናለሁ ለመገኘት። እዛ ተገኝቼ ሀሳቤን ለመሸጥ ቻሌንጅ ለማድረግ ነው ጥረቱን ማድረግ። እንዲህ አይነት ባህል ቢያዳብር ጥሩ ነው የሚል እምነት አለኝ። ከመብት አንጻር ግን መብቱ ነው የሚል እምነት ነው ያለኝ። መሬት ላይ ምን አስባችኋል የሚለው እርግጥ ነው ይሄ ቨርቹዋል የሚደረግ የተቃውሞ እንቅስቃሴ ነው። ግን መሬት ላይ የሌለ አድርገን እንዳናየው ይሄ ጉዳይ መሬትም ላይ ነው የሚካሄደው። እንደውም በአንዳንድ ጉዳዮች ላይ መሬት ላይ ከሚደረገው በላይ ጠቀሜታ አለው። የላቀ ተሳትፎም እድል ይሰጣል። ይህን እኮ ፕሮግራም የሚከታተለው አሁን ላይቭ ነገር መሬት ላይ ያለ ህብረተሰብ ነው። በየቤቱ ያለ ኢትዮጵያ ውስጥ ያለ ህብረተሰብ ነው። በመላው ዓለም ያለ ህብረተሰብ ነው። የራሱ የፖለቲካ አቋም ብሶት ያለው ህብረተሰብ ነው። እንደ ዌቭ አየር ላይ ያለ አይደለም፣ መሬት ላይ ያለ ህብረተሰብ ነው። በተጨባጭ ሪል የሆነ ህብረተሰብ ነው እና ይሄን እንደው ዝም ብሎ ከሪያሊቲ ውጭ አድርገን እንዳናየው ጥንቃቄ ማድረግ ያለብን ይመስለኛል። ሁለተኛ ለምሳሌ አሁን በመስቀል አደባባይ ትልቅ ትዕይንተ ህዝብ ብናዘጋጅ በትክክል ቁጥሩን እንኳን መቁጠር አንችልም እና መጀመሪያ በቁጥሩ እንጣላለን። አንዳንዶቻችን 30 ሺህ ነው 40 ሺህ ነው እንላለን። ሌሎቻችን ደግሞ ወይ ግማሽ ሚሊዮን ወይ 1 ሚሊዮን ነው እንላለን። አንስማማ። በዚህኛው መንገድ የሚደረገው ትዕይንተ ህዝብ ግን ይቆጠራል። ምን ያህል ህዝብ ነው የተሳተፈው የሚለው ቴክኖሎጂው ራሱ ቆጥሮ ይነግረናል። ይሄ ትልቅ አድቫንቴጅ። መስቀል አደባባይ ህዝብ ብንጠራ እጁን እያወጣ መፈክር ሊያሰማ ይችላል፣ ግን ላይቭ እየተመለከተ በቴክስት ሊጽፍ አይችልም። አሁን በቴክስት የመሳተፍ እድል አለ። መመለካከቱን፣ ተቃውሞውን፣ ማውገዙን፣ ድጋፉን የሚገልጽበት እድል አለው። ያን የሚያቀርበውን ሀሳብ ደግሞ የሚመለከተው ህዝብ ሁሉ የማየት እድል አለ እና ይሄ ቀላል ነገር አይደለም። በአደባባይ ትዕይንተ ህዝብ የማታገኘው እድል ነው ማለት ነው። ስለዚህ የራሱ አድቫንቴጅ እና ዲስአድቫንቴጅ ያለው ቢሆንም እንደው ከሪያሊቲ እና ከመሬት የተነጠለ እንቅስቃሴ አድርገን አንየው። የፖለቲካ ፓርቲ መሪዎቹ በዚህ እንቅስቃሴ ውስጥ በዚህ መድረክ ላይ መጥተው የሚናገሩት በተጨባጭ መሬት ላይ ያሉ ናቸው። በተጨባጭ መሬት ላይ ተጽዕኖ ፈጣሪዎች ናቸው። በተጨባጭ መሬት ላይ የችግሩም አካል ናቸው። ወደፊትም የመፍትሄው አካል መሆን የሚገባቸው ናቸው። አድሬስ የምናደርገው አድሬስ የሚያደርጉት ህዝብም መሬት ላይ ያለ ነው፣ አየር ላይ ያለ አይደለም። ዝም ብሎ ጨረር አይደለም፣ ዌብ አይደለም እና አንዳንድ ጊዜ ያልተገባ መረዳት እንዳይኖር አንዳንድ ሰዎች በጣም ሊቀልዱ ሊያሾፉ ሲሞክሩ አይቻለሁ። ለነገሩ ከድንጋጤ የመነጨ ነው። እንዴ የኢንተርኔት ተቃውሞ ምናምን ሲሉ ሰምቻለሁ። እና ምስላችን አይደለም አሁን እየተቃወመ ያለው አይደለም እንዴ? ልክ እኛ አሁን ስንናገር ምስላችን አይደለም የሚናገረው፣ እኛ ነን እየተናገርን ያለን። ሪል ሀሳብ ነው ይሄ፣ የተጨበጠ ነው እና ሪሊ ይሄ እንደው ከሪያሊቲ በጣም የራቀና የተለየ ነገር አድርገን ባናየው ጥሩ ነው። ነገር ግን መሬት ላይ ያለውም ደግሞ አሁን ባልከው ኮንቴክስት አስፈላጊ ነው። ይሄ የመጨረሻ ሳይሆን መነሻ ነው። በእኛ እምነት ኢትዮጵያ ውስጥ አሁን ያለውን ነባራዊ ሁኔታ ለመቀየር አገዛዝ አንቀጥቅጥ የሆነ ሰላማዊ የህዝባዊ እምቢተኝነት መቀጣጠል አለበት የሚል እምነት አለ።
ህዝቡ በዛ ደረጃ ትግል ማድረግ አለበት ብለን እናምናለን። ይሄን ትግል ለማስተባበር ለማጠናከር ሚና መጫወት አለብን ብለን እናምናለን። የዛ ሂደት ጅማሮ ነው የነገው ትዕይንተ ህዝብ እና ከዛ በኋላ በሂደት ይሄን እንቅስቃሴ መሬት ላይ በተጨባጭ የምናካሄድበት ሁኔታ ለመፍጠር ነው ጥረት እያደረግን ያለ ነው እና ደጋግሜ እኔ ይሄን እንደ ስፕሪንግ ቦርድ ቁጠሩት ወይም እንደ እርሾ ቁጠሩት የምለው ያለ ምክንያት አይደለም። በቀጣይ በተግባር መሬት ላይ የምናካሄዳቸው ነገሮች ስለሚኖሩ እና ለዛ አንድ ተነሳሽነት የመፍጠር እንቅስቃሴ ተደርጎ ነው መታየት ያለበት። ቀላል አይደለም። በጣም የተራራቀ አመለካከት ያላቸው የፖለቲካ መሪዎች በዚህ መድረክ ላይ አንድ ላይ መገኘታቸው እውነቱን ለመናገር አሁን ተስፋ ላጣው ህዝባችን አዲስ ተስፋ ነው የሚፈጥረው። እንዴ መሰባሰብ ሊመጣ ነው፣ መተባበር ሊመጣ ነው፣ እነዚህ ኃይሎች አስተባብረው አታግለው ለውጤት ሊያበቁኝ ነው የሚል አዲስ ተስፋ ነው የሚፈጥረው። ይሄን ተስፋ ወደ ተጨባጭ ውጤት ለመቀየር ነው ጥረት የምናደርገው እና ይሄ መድረክ የመጀመሪያ ነው፣ መስፈንጠሪያ ነው፣ እርሾ ነው። በሂደት የበለጠ እየተጠናከረ እየሰፋ በተጨባጭ መሬት ላይ ትርጉም ባለው መልኩ ለውጥ የሚያመጣ የትግል እንቅስቃሴ ለማድረግ ነው እየሰራን ያለን እና ይሄን አገዛዙን በደንብ እንዲያውቀው እንፈልጋለን፣ ህብረተሰቡን በደንብ እንዲያውቀው እንፈልጋለን። አለባብሰን የምናልፈው ነገር አይደለም። ቅድም እንዳልኩት አገዛዝ አንቀጥቅጥ፣ ሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለ። ያን ለማድረግ ግን የተቃዋሚ ኃይሎች መተባበር የምርጫ ጉዳይ ሳይሆን ግዴታ ነው። አሁን ካለንበት የህልውና አደጋ አንጻር ተቃዋሚ ኃይሎች ላለመተባበር ምንም አይነት አሳማኝ ምክንያት የለም። ስንተባበር ብቻ ነው ልናሸንፍ የምንችለው። ካልተባበርን እንሸነፋለን። መሸነፍ ብቻ አይደለም፣ ካልተባበርን እየተላለቅን እንፈራረሳለን። ስለዚህ ይሄን የትብብር መንፈስ ለማምጣት ነው ጥረት እያደረግን ያለ ነው። ሪሊ የነገው መድረክ በዚህ ረገድ ትልቅ ሚና ያለው ይመስለኛል። በጣም ይቅርታ አረዘምኩት መሰል ቴዲ።